ዘቤል እውነቷን ልታወጣ ነው። አቶ ዳራ በጣም ፈርቷል። እንግዲህ ይሄ ቤተሰብ ምን ይሁን? ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ዳጣ ክፍል 100 ተለቋል። እንግዲህ ገብታችሁ ማለት ነው። የዛሬ ቀን ደግሞ ኤቤጌል እውነቱን ልታወጣ ነው። ዳጣ የማን ልጅ እንደሆነች እኔ እናገራለሁ እያለች ነው እና ናታንን በጣም እየለመናት ነው። ይሄ እውነት ካወጣሽ ቤተሰብ ሁሉ ይበተናል እና አባቴንም ይሄ ነገር ከሰማ በጣም ይጎዳል እያለ እያባበላት ነው። እሷ ግን አልችልም፣ አላደርገውም እያለች ነው። ከዚህ በፊትም አባቱ እያሳሰራት በዚህ ምክንያት ነው። ዳጣንም እያሰቃየች ስለነበረ እንደገና በቃ እውነቱን ልትደርስበት ስለምትፈልግ ዝም ብላ አትቀመጥ ማለት ነው። አባትየው ደግሞ ይሄ ስላስፈራው ቤተሰብ ይበተናል፣ ችግር ይፈጠራል ብሎ ስለፈራ ይሄ ነገር እንዲወጣ እውነቱ እንዲወጣ አልፈለግም ማለት ነው። ያው ይሄ ነገር ከታወቀ ይፋታሉ ማለት ነው እና ናታንም ያለ ይሄ ነው አባቴና እናቴ ይፋታሉ። ይሄ እውነት ከወጣ ቤተሰብ ይበተናል። እንደገና ደግሞ እኛም ጎዳና ላይ እንወጣለን፣ ይሄ ቤት ይሸጣል እያለ ናታን ኤቤጌል ቢያስረዳትም እኔ ግን አላደርገውም፣ እውነቱን አወጣለሁ፣ ዳጣ የማን ልጅ እንደሆነች እውነቱን እናገራለሁ እያለች ነው። እና ይሄ ነው ውዶቼ። ብቻ መጨረሻው ምን ይሁን? ዳጣም ሰምታለች፣ እያዳመጠች ነበረ፣ ተደብቃ እያዳመጠች ነበረ። እናቷ ማን እንደሆነች እንግዲህ ልትደርስበት ነው ማለት ነው። ኤቤጌል እንግዲህ እውነቱን ታወጣለች ብዬ አስባለሁ። እንደገና ዳጣና ናታን አንድ ላይ እንሆናለን፣ ፍቅራችን ግልጽ ይሁን እያለ ነው ናታን። ዳጣ ደግሞ ፈርታለች። እኔ ይሄ ቤተሰብ አባል መሆኔና አለመሆኔን አልታወቅም እያለች ነው እና እንደገና ኤቤጌል እንግዲህ ናታን እንደምትወደው አባቱን ቤተሰብ ሁሉ ያውቃል ማለት ነው። ናታን ደግሞ ዳጣ በጣም ይወዳታል እና እንደዛ ነው ወዶቼ። ውሃ ደግሞ ዛሬ ያልሆነ ድርጊት አድርጋለች። ያልሆነ መጠጥ ጠጥታ ጉድ ሆናለች ማለት ነው። ጭራሹንም ደንዘዝ ብላ ራሷንም አታውቅም ነበረ። እግር የለኝም ምን የለኝም ብላ ያልሆነ ነገር ጠጥታ ማለት ነው። እና ዛሬ ብዙ ነገር ተፈጥሯል እና ውዶቼ እንደዛ ነው። የቀጣይ ድራማ ደግሞ ምን ይሁን እና አመሰግናለሁ። ደህና ሁኑ። ላይክ አድርጉ እስኪ።